ባራክ ኃይለኛ ችግር ውስጥ ወድቃለች። በመጨረሻም ፍቅረኛዋ የካድር አባት ማን እንደሆነ ከታወቀ በኋላ ሰራተም ቢሆን ቲቤትን ድብድብ አድርገውት ከፎቅ ላይ ወርውሮታል። ቲቤት በሞትና በህይወት መካከል ላይ ያለ ነበር ጥሎት የሄደው። ባራክ ደግሞ በአንድ በኩል ልጆቿን ይዛ ለማምለጥ ጥረት እያደረገች ነው። የሀያልንም ቢሆን የኤኪምንም ስልክ ወርውራባቸዋለች። ልጆቿ ከአባታቸው ጋር በስልክ እንዳይገናኙ አርጋቸዋለች። በቀጥታ እየሮጠች የመጣችው ደግሞ ወደ ባንክ ነው። ቶሎ ብላ በፍጥነት ከኢስታንቡል ትወጣ እየሞከረች ነው። ይህም ቢያንስ ሰራት ይረጋጋል ብላም እስከምታስብ ድረስ ሰራት ደግሞ በአንድ በኩል የቲቤትን ጉዳይ ከጨረሰ በኋላ ወደ ቤት ሲመጣ ዘይነብን ነበር ያገኘው። ዘይነብ በጣም ስለምትወደው ባንዴ ነበር ያለቀሰችው። ግን ደግሞ ልጆቹን ማዳን ይፈልጋል። ከዛ በኋላ ድንገት ነበረ ወደ እየተንቀሳቀሰ ያለ የተደወለለት። ሀያል በሌላ ሰው ስልክ ደወለችለት። ደውላለት ያለችበትን ቦታ ነገረችው። እሱ በፍጥነት ወደዛ ቦታ እየሄደ ነው። ባንኮቹ ደግሞ ቀደም ብለው ለሰራት ደውለውለታል። ባለቤት መታለች፣ ገንዘብ እየጠየቀች ነው፣ ያላንተ ፊርማ እንስጣት ወይ ሲሉት ትንሽ አዘግዩት እዛ በወሬ ጠመዷት፣ እሺ እንዳትሄድ አድርጓት እያለ ነበረ። በፍጥነት እዛ ቦታ ላይ ለመድረስ መኪናውን እያበረ ነበር። ነገር ግን መሃል መንገድ ላይ ነበረ። ትራፊኮች፣ ፖሊሶች መንገድ ዘግተው ለፍተሻ ለቼክአፕ ቀስ ብላችሁ መኪናችሁን አቀዝቅዙና አቁሙ እያሉ ነበረው። ሰራትም እዚጋ መኪናውን ማቀዝቀዝ አለበት። ፖሊሱ ድንገት መጣ። እስኪ መንጃ ፈቃድን እያለው ነበረ። ተቀበለው፣ አየው፣ መታወቂያውንም አየው። ፍትት ብሎ ሰራትንም እያየው መታወቂያውንም እየተመለከተ እጁን ደሞ አየው። የሰራት እጅ ትንሽ ደማምተዋል። ቲቤትን እየደበደበበት። ከዛ በኋላ ዘይነብ ነበረ አይደለም መጀመሪያው ነው በስነስርዓት ከእናት ጋር ቁጭ ብለህ ማውራት አለብህ። ምነው ተናዶ ግድግዳ መደብደብ ማለት? ዝም ብለህ አንተ በሰባሰቡ መናደድና መበሳጨት አለብህ እንዴ? ራስን እኮ አንዳንዴ እኮ ማረጋገጥ እኮ አለብህ ስትል ነበረ። ዞር ብሎ ተመለከታት። ፖሊሱም ዘይነብን እያዳመጠ ነበረ። ከዛ እጁን ተመለከተ። ፖሊሱ ምን እንደተፈጠረ ትንሽ የገባ ይመስላል። ከዛም በኋላ መልካም መንገድ ይሆንላችሁ እያላቸው መታወቂያው መለሰላቸው። ቶሎ ይንቀሳቀሳሉ። ሴቪን በሌላ በኩል እች ልጅ ምን አገባት እንዴ? ምን አገባት ሲጀመር እንዴ? ባራኬ የራሷ ቤት አይደል እንዴ? ልጆቿ የራሷ የገዛ ልጆች አይደል? የሆነ ነገርም አለባት፣ ችግር አለባት። በቃ ልትበጠብጠን የመጣችሁ ትላለች እናቴ ሴቪ። ምናልባት ልጅቷ ትክክል ብትሆንስ፣ ዘይነብ ትክክል ብትሆንስ፣ ታዲያ ለምንድነው የጂያንም የባራክም ስልክ የማይሰራው? ለብሮ ስልካቸውን የማይመልሱት ስትል ነበር። ከዛ ሴቪም ቆይ አንዴ የቤቱን ሰራተኞች ልጠይቃቸው እስኪ የት እንደሄደች ይነግሩናል እያለች ትንቀሳቀሳለች። በድንገት ነበረ የዘይነብ እናት ረፊቃ ቤት የደረሰችው። ከታክሲ እየወረደች ነበረ። አሃ የቀረሹ ደግሞ አንቺ ነሽ አይደለ? ለምን አጠቃላይ ጎረቤቶቻችሁን ዘመድ አዝማዶቻችሁን ሰብስባችሁ እዚህ ያመጡም ስትል ነበረ። ረፊቃ ምን ነው የምትይው ብላ ትመለከታታለች። ወዲያው ነበር ሴቪም ዞር ያለችው። ከዛ አዝራም እየተከተለቻት ነበር። አዝራ ቆይ አንዴ አንቺ ግን ለምሮ ከልጄ ዞር ማትይው? ከልጆቼ ራቁ ባካችሁ፣ ልጆቼ ላይ ችግር አትፍጠሩብኝ። በቃ ይኸውልሽ ባልሽ እንደፈለገ ማድረግ ትችያለሽ። ቤት ውስጥ ምን እየተከናወነ እንዳለ አላቅም፣ ነገር ግን ከልጄ ራስ ውረጂ ብላ ትዞራለች። ከዛ አዝራ ምን ሆና ነው ሴት ብላ ራሷን ስትጠይቅ በድንገት ተደውለላት። ሄለው የምን ጣቢያ ምን ያደርጋል ጣቢያ ምን ሰርቶ ብላ እየጠየቀች ነበር። ጂያ እንደታሰረ ተነግሯት በቀጥታ እዛ እንድትመጣ ተጠርታለች። በሌላ በኩል ባራክ አሁንም ቢሆን ባንክ ቤት ነው ያለችው። ባንከሯ ገንዘቡን በተደጋጋሚ ነው የምትቆጥረው። በእርግጥ በርከት ያለ ገንዘብ ነው ባራክ የጠየቀችው። እንደዛም ሆኖ ግን ባንከሯ አውቃ በተደጋጋሚ እየቆጠረችው ነበረ። ምድሮ ከቅድም ጀምሮ ስትቆጥር የነበረው ትላታለች። ማሽኑ ትንሽ ተበላሽቷል፣ ድጋሚ ቼክ ማድረግ አለብኝ፣ እያሳሳተኝ ነበር፣ ለዛ ነው ትላታለች። አሁንም ቆጠረችና በሺ ችግር ለማትቆጠሩ ይኸው እንኪ እዚህ ወረቀት ላይ እንፈራረምና ልውሰድ ስትላል ነበረ። ከዛ ባንከሯ አየችውና ወይኔ የተሳሳተ ዶክመንት ፕሪንት አደረግኩኝ፣ ይኸው አየሽው እንዴት እንደተሳሳተ፣ ሌላ ላርግ መሰለኝ አለቻት። ቀልድ ነው እንዲያሽው ስትላል ነበረ። ኧረ ወይዘሮ ባራክ ለምን እንደዛ ታያለሽ? አሁኑኑ እመጣለሁ ፕሪንት ላርገውና ስትላል ነበረ። ከዛ ባራክ አውቀሽ እዚህ ልታዘገይኝ ነው አይደለ? አሃ ለስራ ደውላችሁለት አይደለ? ታሳፍራላችሁ ብላ ቶሎ እየወጣች ነበረ። እየወጣች ሀያልና ኤኪም ደግሞ እማዬ ደግሞ አሁን ልንሄድ ነው ይሏታል። ጥያቄ መጠየቅ የለባችሁ በሉ በቃ እንሂድ ስትላቸው ነበረ። እማዬ እኔ ግን ሆዴን እያመመኝ ነው ትላለች ሀያል። ኤኪም ደግሞ ከኋላዋ ነበረች። ከዛ በኋላ ሰራት ጋር እንደደወሉ የሚያሳብቅ ነበር ፊታቸው። ከዛ ወቀችባቸው። ሰራት ጋር ደወላችሁ አይደለ? ትክዱኛላችሁ ብዬ አልጠበኩም ነበረ፣ እኔ አላምንም ስትል ነበረ። እማዬ የገዛ አባታችን ጋር መደወላችን ምን ሆኖ ክህደቱ አልገባኝም፣ ምንም አልገባንም ይሏታል። ምን ማለት ነው? እኔ አላምናችሁም ማለት ነው? የምትወዱኝ ቢሆን ኖሮ ታምኑኝ ነበረ ትላቸዋለች። እማዬ እናምንሻለን፣ ነገር ግን አባዬ ስለዚህ ጉዳይ ይወቃ፣ ቢያንስ እናሳውቀው፣ ይሄኔ ይጨነቃል እኮ አንድ ጊዜ ንገሪዋ ስትላል ነበረ ሀያል። ከዛ እሷ እንግዲህ የምትወዱኝ ከሆነ መኪና ውስጥ ገብታችሁ ትሄዳላችሁ ብላ መኪና ውስጥ ገባች። ኤኪም ፈጥና ገባች። ሀያል ተፈተነች። ቶሎ ብላ የእናቷ መኪና ውስጥ ገባች። ከዛ ይዛቸው ስትሄድ ነበረ። ብዙም አልቆየም። ሰራት ባንኩ ጋር መጣ። ወዲያው ነበር ከመኪናው ወርዶ ገባ። ሲገባ የባንክ ቤት ማናጀሩ አገኘው። እኛ እንግዲህ እሷን ለማዘግየት የቻልነውን ነገር በሙሉ አድርገናል፣ ነገር ግን በግዴታ እዚህ ልናቆያት አንችልም። በመጨረሻም አወቀችብን አለው ማናጀሩ። ከዛ ሰራት ተናዶ እየወጣ ነበር። ዘይነብ ደግሞ ምንድን ነው የሆነው ነገር ትለዋለች። በመጨረሻም አወቀችና አመለጠች ይላታል። አሁን የት እንደሚፈልጓት ራሱ አያውቁም። ግራ ገባቸው። ከዛ ስልክ ተደወለለት። አቶ ሰራት የሚስትንና የልጆችን ስልክ ተጠቅመን አድራሻ መፈለግ አልቻለም፣
ስልኮቹ በሙሉ ተሰባብረው ተጥሏል፣ ጠፍተዋል ሲሎ ነበረ የደወለለት ሰው። በል በቃ ለፖሊስ አሳውቅ፣ እሺ ለፖሊስ አሳውቅ፣ ልጆቼን ይዛብኝ ጠፍታለች፣ ቶሎ ትፈልግ እያለ ነበር ሰራት። ድጋሚ መኪና ውስጥ ገባ። ምን እንደሚያደርገው ግራ ገባቸው። በአንድ በኩል ደግሞ ጂያን እንደታሰረ እየተነገረው ነው። ቲቤትን ደብድበሃል ተብሎ ሰራት ደነገጠ። ወንድሙን ፖሊስ ጣቢያ ለማየት እየሄደ ነበረ። ረፊቃ በሌላ በኩል ካደር ለማረጋጋት እየሞከረች ነው። ይሄ ነው የብርቱካን ጭማቂ አመጣውልሽ ጠጪ እያለቻን ነበረ። ካደር እማዬ አትወደኝም፣ ማን ነው የሚወደኝ እኔ እያለች እየጠየቀቻን ነበረ። ሸወደችኝ፣ አብረን እንሄዳለን ብላ አታለለችኝ ትላታለች። ረፊቃ እዚህ ጋር የሆነ አንዳንድ ታሪክ እየፈጠረች እሷን ለማዘናጋትና እንድትረሳው ለማድረግ እየሞከረች ነው። በድንገት ሰራተኛ ስትመጣ አብራት እያወራች ነበረ። ከዛ ምግብ መስራት ጀምሮ ሊጥ እያቦኩ አብረው ጣፋጭ እየሰሩ በዛው አዘናጋቻት። በሌላ በኩል ጂያን ታስሯል። ድንገት ጠበቃው መጣ። አቃቤ ሕጉ ይመጣል። በቅርብ ሰዓታቶች ውስጥ ጥያቄ ይጠይቃል። ጂያን እንግዲህ አቶ ቲቤት ያለበት ሁኔታ በጣም ከባድ ነው እና አንተን ወደ ሌላ እስር ቤት ሊያሸጋግሩ ይችላሉ እና በጣም በርከት ያለ ዓመታቱን ልታሰር ትችላለህ አለው። ከሞተም ደግሞ እንደ ነፍሰ ገዳይ ይታሰራሉ ማለት ነው ይለዋል ጠበቃው። አዎ እያለው ነበረ። ከዛ በነገራችን ላይ ባለቤት መታለች፣ ፍቃድህ ከሆነ የምትፈልገውን ሰው መርጬ ያስገባላለሁ አለው። አይ ሚስቴ ብቻ ትግባ እሷ ብቻ እያለ ነበረ። በውጭ በኩል ጂያን ሴቪምና አዝራ መጥተዋል። ሴቪም እያለቀሰች ነው። ጂያን ያባብላታል። እማዬ አታልቅሽ በቃ ጂያን ጠንካራ ነው ምንም ይወጣል እያላን ነበረ። አዝራ በአንድ በኩል የባሏ የጂያን መታሰር ቢያስደስታትም ሙሉ ታሪኩን ደግሞ መረዳት አለባት። ምክንያቱም ብዙ ተደስታ በኋላ ወሽመጣ ቁርጥ እንዳይለባት። ምክንያቱም እሱም ቢሆን እጁ ላይ ማስረጃ አለው። እኔ ችግር ውስጥ ከገባው አንቺም ችግር ውስጥ ገቢያለሽ እያለ ያስፈራራታል። ከዛም በኋላ ድንገት ጠበቃው መጣና አንዳችሁን ማየት ይፈልጋል አላቸው። ሴቪም እኔን ነው የሚፈልገው ልግባ ስትል አይደለም ወይዘሮ አዝራን ባለቤቱን ነው የሚፈልገው ብሎ ነገራቸው። ይህን ጊዜ ሴቪም ተረጋጋች። እሺ እኛ ግን ሁላችንም እዚሁ እንጠብቅሻለን በቃ ከነገርሽ እኛም እንገባለን አለቻት። አዝራ እሺ ብላ ወደ ውስጥ እየገባች ነው። በድንገት ሰራትም መጣ። ሰራት እንደመጣ እናቱን አቅፎ እያባብላል። ዘይነብም አጠገቡ ነበረች። ሰላም እያለቻቸው ነበረ። ሴቪም ተረብሻለች። ሄዳ ተቀመጠች። ከዛ ዘይነብ እንኪ ውሃ እንኪ አለቻት። ሴቪም ልትቀበላት ፈራች። አልተከፈተም፣ አዲስ ነው ጠጭ እንኪ ብላ ሰጠቻት። ሴቪም እየጠጣች አመሰግናለሁ ስትላን ነበረ። ከዛ ሰራትና ጃን ወደ ውስጥ ገቡ። ምን አለ ይለዋል እንግዲህ እስካሁን ድረስ ከቲቤት ጋር ትንሽ እንደተጨቃጨቀና ከዛ ቲቤት ሽጉጥ እንዳወጣበት ከዛ ስሜታዊ እንደሆነና ትንሽ እንደመታው ነገር ነበረ የተናገረው። ራሱን ለመከላከል ያደረገው ነገር እንደሆነ የተናገረው ሲሉ ነበር። ከዛ ሰራት እኔ ነኝ ያረኩት ቲቤትን እኔ ነኝ የደበደብኩት አለው። ምን ለምን ሲባል ሲሉ ነበረ። የካደር አባት እሱ ነው ብሎ ነገረው። ጃን ደነገጠ። እንዴት እያል ነበር። ዘይነብ በአንድ በኩል ወደ ቤት ደወለች። ወደ እናቷ ካደር እኔና ብላ እየጠየቀቻት ነበረ። ደህና ናት፣ ግን የእናቷ ነገር በጣም የጎዳት ይመስላል። እኔ እንግዲህ ሀሳቧን ለመበታተን እየሞከርኩኝ ነው። አትመጭም እንዴት ነው ብላ ወዲያው ስልኩን ለካደር ሰጠቻት። ሄለው ካደር የኔ ውደት እመጣለሁ እሺ ስላል ነበረ። አንቺም እንደ እናቴ እንዳትኝ ብላ ለመነቻት። ዘይነብ መቼም ነው እንደዛ ማይሆነው እያለቻት ነው። ስልኩ ተቋረጠ። አዝራ ጂያን ልታናግረው ወደ ውስጥ እየገባች ነው። ሁለቱም ተገናኙ። ጂያን ምንድን ያደረግከው? ምንድን የሰራኸው? እንዴት ነው ከስራ ባልደረባ ጋር የምትጣላው? ቲቤት እኮ በጣም ታዋቂ ሰው እኮ ነው። እንዴት በቀላሉ ከዚህ ይወጣሉ ትላለህ አለችው። እወጣለሁ ምንም እንዳታስቢ። እንግዲህ ያው ስበሳጭና ስናደድ ምን ማድረግ እንደምችል አየሻረል። አሁን እኔ አልናደድ፣ እኔን ከነካኩኝ የማይሆን ነገር ነው የሚፈጠረው። እንደዚህ ውልቅልቅ ነው ማድረገው። እናም ብዙ ዓመት ሊፈረድብኝ ይችላል። ይሄ ማለት ውዷ ሚስቴ እንዴት ነው እኔ እዛ እስር ቤት ገብቼ ለብዙ ዓመት ሳሳለፍ አንቺ አጠብቅኝም? በእርግጥ ጠብቅኛለሻ፣ ምክንያቱም ባልሽን ትወጃለሽ አላት። አየችው ፊቷ ላይ ግማሽ ደስታ ይታያል። ግን ደግሞ ኧረ በእናትህ አንተ አታስጨንቀኝ፣ በእናትህ አታስጨንቀኝ። እሺ ቢያንስ ቅጂ ቤት ነው ያለው፣ እሺ ንገረኝና ላጥፋው አለችው። እሱም አይጠፋም እሱ ከህይወቴ ጋር የተዋሃደን የኔ ፍቅር፣ እኔ አንድ ነገር በሆን የምታማምንበት መተማመኝ የኔ ውድ እያላን ነው። በጣም ፈራች። ከዛም ከዚህ እስር ቤት ለመውጣት አስቸጋሪና ፈተና እንደሚሆንበት ይነግራታል። አሁንም አዝራ ፊት ላይ ግማሽ ደስታ ይነበባል። እሱም ቢሆን ይህን ያነበበ ይመስላል፣ ያወቀ ይመስላል። ጃን የባራክና የቲቤትን ነገር በጭራሽ ገምቶትም አያውቅም ነበረ። ቲቤትና ባራክ እንዴት ሆኖ እንዴት ሊሆኑ ይችላል? እንዴት ሁለቱ እንዴት ቆይ ሲለው ነበረ። ጂያን ነገረኝ አለው። ጂያን በምን አወቀ ሲለው ነበረ። ጠርጥሮ ነው እንግዲህ ላለፉት ቀናቶች ሲጠራጠር ነበር። በራሱም የዲኤንኤ ምርመራ እንዳደረገ ነገረኝ እና ውጤቱም የሚያሳየው ፖዚቲቭ እንደሆነ ነገረኝ አለው። ጂያን ይህን ነገር እንዳወቀ ታዲያ ለምን ቶሎ ነገር አለው። ምነው አንተ ተደብቀኝ ነበር እንዲህ አለው። ሳይሆን እንደዚህ አይነት ግጭት እንዳይፈጠር ቅድመ ጥንቃቄ ያደረግ ነበረ። ረጋ ብዬ አረጋግቼ ነበር የምነግረህ፣ በአንድ ጊዜ እውነቱን አላፈነዳውም እያሉ ነበረ። ብቻ እኔም እንዳወቅኩኝ ለባራክ ነገራት። ባራክም ልጆቼን ይዛ ጠፋች። ሀያልና ኢኪማውን የት እንዳሉ አላውቅም። እስኪ እንግዲህ ፖሊሶችን ላናግራቸው፣ ጠበቃዬን ላናግረው እያለ ድንገት ጠበቃው መጣ። ጠበቃው ሲመጣ ሰራት አቶ ጂያን ያው ያለኔ ፍቃድ ምንም ነገር እንዳትል ምንም ነገር እንዳታረግ ብለዋል። ሳስበው ያለው ነገር ገብተዋል ሲለው ነበረ። ሰራት እሺ ብሎ ጭንቅላቱን ይነቀላል። ባራክ እጇ ላይ ገንዘብ የለም፣ በቂ ገንዘብ፣ ችግር ውስጥ ወድቃለች። አሁን የወንዶች ጸጉር ቤት መጣች። ልጆቿን በር ጋር አስቀምጣ ደረቅ ያለ ነገር እንደ ቦምቦሊን አይነት ነገር እየበሉ ነበረ። ለምናው ባለ ጸጉር ቤቱን ጸጉር ቆራጩን ስልክ ሰጣት። ከዛ እየደወለች ነበረ። የደወለችው ወደ ቲቤት ነው። ቲቤት ስልኩ አይሰራም። የሱ የግል ጠባቂ ነበር ስልኩን ያነሳው። ሄለው አቶ ቲቤት ስልክ ማንሳት አሁን አይችልም እያላል ነበረ። አንተ የሱ ሰው ነህ አይደለ? ይኸውልህ አስቸኳይ ጉዳይ ገጥሞኛል። እሺ ልጆቼን ከከተማ ማስወጣት ፈልጋለሁ። አቶ ቲቤት ደግሞ እንደዚህ እንደሚያረጋጋለው ስትለው ነበረ። እኔም አውቀዋለሁ
እነግረዋለሁ ባራክ ደውላለች ብዬ ሲላት ነበረ እኮ ነገሯ ስትለው አሁን ግን ማንሳት አይችልማ ይላታል። ምን ማለት ነው ማንሳት አይችልም ማለት እያለች ውስጥ ጠይቀው ታሟል፣ ከባድ ሁኔታ ውስጥ ነው ያለው፣ ከፍተኛ ድብደባ ደርሶበታል፣ በሞትና በህይወት መካከል ነው ያለው በማለት እየነገራን ነበር። ደነገጠች። እንግዲህ ያሰብሽውን ነገር በሙሉ እናደርግልሻለን፣ ግን በጣም ከባድ ዋጋ ያስከፍልሻል፣ ብዙ ገንዘብ ትከፍያለሽ አላት። ይሁን እያለች ነው እኮ ዛሬ ግን አይሆንማ ነገ ጠዋት አላት። እሺ አለችው። ዛሬ የሆነ ቦታ ቆዩና ነገ ጠዋት እያላን ነው። በአንድ በኩል ኢኪምና ሀያል በህይወታቸው በልተውት የማያውቁትን ነገር እየበሉ ያሉ ይመስላል። ኧረ ሀያል ምን አይነት ደረቅ ነገር ነው ደግሞ ዛሬ የምንበላው? ግን አንቺ ቶሎ ብትበይ አይሻልሽም? በኋላ ይረብሻል እያለቻን ነበር። ድንገት እናታቸው መጣች። እማዬ ለምንድነው ዛሬ እንደዚህ ድርቅ ያለ ነገር የምንበላው? አስፈላጊ ከሆነ የሚጠጣ ነገር የሆነ የብርቱካን ጁስ ነገር አንጠጣም እንዴ ብሎ ጠየቋት። ይህን ነገር ስንቴን የተነጋገርንበት ልጆች፣ እስኪ ቀስ በሉ አንድ ጊዜ እንኳን ታገሱ ስትላቸው ነበረ። እማዬ ደሃ ልንሆን ነው እንዴ በማለት እየጠየቋን ነበር። እንደዛ የሚባል ነገር የለም፣ አንዳንድ መስተካከል ነገር ያለበት አለ። በቃ ገባችሁ? እሱ ሲስተካከል ቀላል ይሆናል አለቻቸው። እሺ ቢያንስ አባታችን ጋር እንደውል እሱ ያስተካክለዋል በማለት ጠየቀቻት። ሀያል አንደውልም አይቻልም ስትል ነበር። ቶሎ ብላ ባራክ ለምሮም አንችለው ብላ ያልጠየቀች። በጣም ፈርቻለሁ፣ እኔ እያስፈራኝ ነው፣ ሰፈሩን ላስፈርቶኛል፣ የት ነው ያመጣሽን አለቻት። ከዛ በኋላ ባራክ ሲጨንቃት እንግዲህ ይላችሁ ከአባታችሁ ጋር ትንሽ አለመግባባት ውስጥ ገብተናል፣ አባታችሁ በማይሆን ነገር እየጠረጠረኝ ነው ሰሞኑን፣ ለዛ ነው ትንሽ እየራቀኝ ያለው፣ ትንሽ ቀዝቀዝ ብሏል፣ ማለቴ እኔ ሆስፒታል ከገባ በኋላ ነው ይሄ መቀዝቀዝ የመጣው አለቻቸው። ምክንያቱን ምንድን ነው ብለው እየጠየቋን ነበረ። ሰራት ጂያንን ሊያናግረው እሱ ወደ ታሰረበት ቦታ ቀረበ። ምን አስበ ነው እያለው ነበረ። ወንድሜ ፊትን ለማየት ራሱ አፍራለሁ፣ ፈራለሁ እና በመጨረሻ ማድረግ የምችለው ነገር ይህም ብቻ ነው እንደ ወንድም እያለው ነበረ። ሰራት አየውና አሁን አንድን ኩል ሆነናል። ይሄ ማለት ይቀርልሃለሁ ማለት አይደለም፣ ነገር ግን ነገሮችን የምታስተካክልበት እድል እየሰጠው ነው፣ ስታስበው ከዚህ መውጣት ትችላለህ እያለው ነበረ። ሰራት እኔ እጅን እሰጣለሁ እያለ ይናገራል። ጃን ደግሞ አንተ ልጆች አሉ፣ እኔ ችግር የለም፣ አዝራ ብቻ ናት ያለችኝ፣ ልጅ የለኝም፣ ችግር የለም፣ እሷን ብትሆን ትጠብቀኛለች፣ ትንሽ ዓመት ታሰረኝ፣ ሰራት አትንቀሽቀሽ እባክህ፣ ሰው የሚልህን ነገር ስማ ብሎ እየጠየቀው ነበረ። በአንድ በኩል ባራክ ለልጆቿ ሌላ አስገራሚ የፈጠራ ወሬ እየነገረቻቸው ነው። ሰራት ትንሽ ቀዝቀዝ ብሎብኛል፣ ይህም ደግሞ በማይሆን ነገር እየጠረጠረኝ ነው፣ እሱ ይህን እስከሚያምን ድረስ እናንተን ማራቅ አለብኝ እውነቱ እስኪገባው ስትላቸው ነበር። ለምን ብለው ጠየቀዋት። ከዛ እሷ በዘይነብ ምክንያት አለቻቸው። ዘይነብ ናት እንደዚህ ከኋላ ሆና ሴራ የምታሴረው ብላ ነገረቻቸው፣ እንዳያስቡና እንዳይጨነቁ። ከዛ ይሄ ጊዜ ልክ እንደ ቫኬሽን እንደሆነ አድርገው እንዲቆጥሩት ነገረቻቸው። ሰራት አምርረዋል። ጃነባክ ብሎ እየለመነው ነው፣ ተው ብሎ እየለመነው ነበረ። ለልጆች ስትል ኑርላቸው ብሎ ብዙ ተለማመጠው። በሌላ በኩል አሁን አዝራ በቀጥታ ወደ ጂያን ስራ ቦታ ሄደች። ወደ ሆቴሉ ወደ ጂያን ቢሮ ገባችና መሳቢያውን እየከፈተች ሁሉም ነገር መበርበር ጀመረች። የጂያን ጸሐፊ እንዲሁም ሱፐርቫይዘሯ መታ ምንድነው የምትፈልጊው ስትላት ዞሬ ውጪልኝ ያለቻት ነበረ። እኮ ምን ልርዳሽ ብዬ እኮ ነው ብላ ሄዳ ደግሞ ሴዴፍን ጠራቻት። ሴዴፍና እሷ ተያይዘው ሲመጡ ምንድነው ነገሩ እየተባባሉ ኢብሩ ድንገት ሰማቻቸው። ኢብሩ ደግሞ ከሰዓታቶች በፊት ከሆነ ሰው ተደውሎላት ጂያን እንዳለሽ ከቢሮ የሆነ ካዝና ውስጥ የሆነ ፍለሽ አለ፣ እሱን አምጪ፣ አውጪው፣ ደብቂው ተብሎ እየተነገራን ነበረ። እሷ ወዲያው ነበር ገብታ ፍለሹን የወሰደችው። ጂያን ያምነኛል ማለት ነው ብላ ለራሷ ልዩ ኮንፊደንስ ተሰማት። ከዛ ፍለሹን ይዛ ወደ ራሷ ላፕቶፕ አመጣችው። ሳካችሁ ስትሳካው ፓስዋርድ ያስፈልገዋል። ይህን ሁሉ ነገር ስታረግ በድንገት ሱፐርቫይዘሩ አይታት ነበር፣ በተለይ ፍለሹን ስትወስደው። አሁን ከዛ አዝራ እየፈለገች ሌላ የገባ ሰው አለ ወይ ተብላ ስትጠይቅ ድንገት ኢብሩ ቅድም ፋይል ልታመጣ ገብታ እንደነበር ተነገራት። ኢብሩ ማምለጥ አለባት፣ ቶሎ ብላ ወጣች። አዝራ ልትፈልጋት እየመጣች ነበረ። ሰራት የወንድሙን ነገር በጥብቀትና በጥልቀት እየተከታተለ ነው ያለው። በአንድ በኩል ደግሞ ሴት ልጆቹም ተሰውሯል፣ ለጠበቃው አመልክታውኑ እያለ እየነገረው ነው በፍጥነት እንዲፈለጉ። አዝራ ደግሞ በመጨረሻም ኢብሩ እዚህ ቢሮ ገብታ እንደነበር ስትሰማ እሷን ፈልጋ ስትመጣ ኢብሩ እንደወጣች ይነገራታል። ተናዳ በቀጥታ ትመለሳለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል፣ በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኘው አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።